ነገር ገንዘብ መላኩ የስፋራነት ነው። ኧረ በእናትህ ኧረ በስመ አብ ሌላ ምንም ነገር ባንቺ ምክንያት ነው እዚህ ሁላ ነገር ውስጥ የገባሁት። እኔ ምንም ማውቀው ነገር እቺ መተተኛ ነች። ምንም ማውቀው ነገር የለም። ሰማኛለህ? ተረጋጊ። እንደዚህ አይደለም። አንቺ እንዳልመታሽ እናት እንዴት እንዴት ትለኛለህ? ያዙት እንጂ ያዙት ይላል እንዴ? ተናገርሽ። አትምታኝ አትምታኝ። ምንድን ነው የምትፈልገው? በቃ የምትፈልገው ነገር አድርጋ አትምታኝ። ልነጋገር ማለት ነው። የምናገረው ነገር የለም ብለሻል አላልሽም? ምን ነው የምናወራው? በቃ የምትለኝን አደርግልሃለሁ። ምንድን ነው የምታደርጊው? ምንም የምትለኝን አደርግልሃለሁ። ና እስኪ ና ሄኒ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን ማድረግሽ ነው እንዴ? ሰው ነሽ? አሁን እሺ እሱ ሳይመጣ ውጣ። ይምጣ ይምጣ። ምን ማለት ነው? ይምጣ። መፍታታችንም አንተ ለምንድን ነው የማንፈታው? እሱ ከቤት እዚህ ቤት ቢመጣው የቤተሰቦቼ ቤት ነው። ትሰሚኛለሽ? የኔ እናት ሌላ ነገር ለምንድን ነው የሚወጣው? ነገር ይፈጠራ። ከዚህ በላይ ምን ይፈጠር? ይህ ሰውዬ ምንድን ነው ያደረግሽው? ይህ ሰውዬማ በቃ መተዳደሪያዬ ነበር። ምን ማለት ነው መተዳደሪያዬ ነው? እሱ ያልሽኝስ እኔ አሁን ምንም የማውቀው ነገር የለም እዚህ ነገር ላይ ገብቷል። መጀመሪያ ላይ ምን ይሄ ነገር ሊፈጠርም አልፈልግም ነበር፣ ግን መጨረሻ ላይ እሱ ነው ይሄን ነገር እያደረገ ነበር። ተው ብለዋለች፣ እሷም ደነገረች። ተው ያለችው እኮ በፊት ነው፣ አሁን አይደለም። የላከም እንኳንም እኮ ምንም እኮ እንትን ያለው ነገር የለም ገብቷል። እኔም የማውቀው ነገር የለም። ይሄም እንዲሆን አልፈለኩም ነበር ሲጀመር። ግን ደግሞ ገንዘብ ደግሞ ወዲያው አስበው እርስሚያ ሲመጣ ምን ሲል ብዙ ነገር ስታስተካክል ሲደግፍ ሳንቲሙ እንትን ትላለህ። ሰው ነህ ገብቷል። ማንም አይጠላም ገንዘብ ሲላክል አለመቀበል ማለት ይሄ የማይሆን ነገር ነው። ይሄ እሱ መሸወር ነው። እሱ አንተ እሺ አንዴ ሁለቴ ሰው ይሸወድ እንዴት 5 እና 4 አመት ሙሉ ትሸውዳላችሁ? እንግዲህ ተፈጠረ። ግን እኔ እንደሆነ አልፈለኩም። እኔ አሁን ምንም እዚህ ነገር ላይ ምንም ማውቀው ነገር የለም ገብቷል። ምን ነው ወንድሟ ነኝ እያልክ እያወራሁ ነበር ስልክ። ልክ ነኝ አይደለሁ? ገንዘብ እኮ ይቀይራል። በቃ ቤት ለማደሻ ቤታችንን ለማስተካከያ ለአንዳንድ ነገሮች ቤተሰብንም ለማገዝ ነው የተጠቀምነው እንጂ ሌላ ነገር እኮ ያደረግነው ነገር የለም። ሌላ ነገር ከዚህ ላይ ምን ታረጋግበታለህ? እሱ ግን እዛ ከዚህ የተሻለ ሳንቲም ማግኘት እንደሚችል ነው የምናስበው። ስለዚህ እኛ ምንም ማድረግ አልችልም። እኔ አንተም በእኔ ቦታ ብትል ታደርገው የምትችለው ነገር ኧረ አላደርገውም። በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ነው በአንተ ቦታ ሆኜ የማደርገው? የሰው ላብ እንዴት ቁጭ ብለን እንብላላለሁ? አንቺ ቆይ አትወጂውም? ከመጀመሪያ እስኪ እውነቱን ተናገሪ። አትወጂውም ነበር? መጀመሪያም ወደው ነበር። እሺ ጓደኛዬ ነበር፣ ፍቅረኛዬ ማለት ነው። ቤተሰቦችን ሁሉ አስተዋውቂያለሁ። እሺ ሲመጣ እንደምንጋባሽ በሽማግሌ ነበር የሚለው። ግን ያው እሱ ወጥቶ ስለሚሰራ ብዙ ጊዜ ነው የሚቆየው። እኔ ወጥቼ ነው የምሰራው፣ አንቺ ጋር ይቀመጥ ለአንዳንድ ነገር አድርጊው ላይ ነበር። በእርግጥ እሱ ራሱ ነው የገፋፋኝ። ምክንያቱም ይሄ ላደርግ ነው ስላደርጊው እንደፈለግሽ አለኝ። በስሜ እስከላከ ድረስ እንደፈለግሽ አድርጊ ብሎኝ ነው ብዬ እኔም ተጠቀምኩበት። ምን አደረግሽበት? ቤት አለ፣ ቤት እየሰራሁ ነው፣ ብር ላክልኝ ስትይው አልነበረ? አዎ ራይድ ገዝቼለታለሁ፣ እሱ እየሰራ። መኪና ገዛሽለት? ለሱ ብር ማለት ነው። እሺ ይሁን። የቤቱ ብርስ? የቤቱን ብር ያው እየተዳደርንበት ነው፣ ቤተሰቦቼ ነው። ስለዚህ አሁን ገንዘብ የቀረ ነገር አለ? የቀረ ገንዘብ ያው እሱ ስራ ስላልነበረው መኪና ገዛንበት። እሱንማ ነገርሽኝ እኮ። ከዛ በኋላስ ቤቱም ግዢበት ብሎ የሰጠሽ ብር ምናምንስ? የለም ቤተሰብ ነው ማስተዳደርበት። ስንት ሰው ናችሁ? እና በቤተሰብ ነው እንዴ ሌብነታችሁ? አዎ ቤተሰቦቼን ያው ያውቃል እሱ እኮ። በቤተሰብ ተደራጅታችሁ የምትበሉት ይሄን ሰው? አዎ ቤተሰቦቼ ሲመጣ እንደምንጋባ ነው እንጂ ያው ምን የውሸት ቤተሰብ አይደል እንዴ መሰረትሽ? የትኛው ቤተሰብሽ ነው እውነቱ የምትናገሪው? ይኸው ወንድምሽ እኮ አሁን ባል የምትይው ሰው እህት የምትይው የእሷን እህት ነው እንደዛ ነበር እኮ። ታዲያ የትኛውን ቤተሰብ ነው የሚያውቁት ምናምን የምትይው? ሰርች እያደረኩኝ ቤቶችን ምልክለት ነበረ፣ ቤታችን እያልኩኝ ማለት ነው። አንተም ታግዛታለህ እንግዲህ። እኔ ምንም የማውቀው ነገር የለም። አርግ የተባልኩትን ነው ያደርጋለሁ። እኔ ምንም ማድረግ አልችልም። እንዴት ምንም ማድረግ አልችልም? ምንም ማድረግ አልችልም። በቃ እኔ አርግ የተባልኩትን ነገር ነው ሳድርግ ነበር። እንዴት ትለኛለህ? ያዙት እንጂ ያዙት ይላል እንዴ?
እሺ እኔ የእናንተ ነገር ትንሽ ግራ አጋብቶኛል። ሁላ በኮንፊደንስ ነው የምትመልሱት። መልሶቻችሁ ሁሉ በጣም በእርግጠኝነት የተሞላበት ነው። እሺ ወሰዱት? ሄዷል። እሺ ያው እሱ ለጊዜው ክሊኒክ ሄዷል። እጁ ላይ ያደረገው ነገር አንቺ ላይ ቢሰካ ኖሮ አንተ ላይ ቢሰካ ኖሮ አስቡት የሚፈጠረውን ነገር ምን አይነት መጥፎ ነገር ሊፈጠር እንደሚችል አስቡት። እሱ ግን ቢያንስ ለህሊናው ሲል ራሱን ይጎዳል። እናንተን አልጎዳችሁ። እንዴት ነው እዚህ ልጅ ጋር የተገባሽው? ስወጣ ከቤት ጊዜ ያገኘዋለሁ በር ላይ ማለት ነው። የት? ሰፈር መጋጫ ላይ ማለት ነው። ያው ሴት ነኝ፣ በዛም ላይ ሰው ነኝ፣ ይልክልኛል። መዝናናት እፈልጋለሁ። ከማን ጋር ልዝናና? አንድ ቀን እንዲያዝናናኝ አብሬው ሄድኩኝ፣ ይዤው ሄድኩኝ። ከዛ በፊት ታውቂው ነበር እሱ? ከዛ ማለት በፊት ዝም ብለሽ እንዴት ከመሬት አስነስተሽ? ሰፈር እንደዚህ ሲቀመጥ እንጂ ማውቀው ጎረቤት ምናምን አይደለም። ትንሽ እንራራቃለን። ግን መጋጫ ላይ እንደዚህ ተቀምጦ ምናምን አገኘዋለሁ ከቤት ስወጣ ማለት ነው። መዝናናት ፈለኩ የዛን ቀን። በቃ ከሱ ጋር አብረን ተዝናና እና እንዝናና አልኩኝ። እሺ አለ፣ አብሮኝ መጣ። ተዝናና አደረን አብረን ማለት ነው። በአንድ ቀን ያው ስበላ ስንጠጣ አናትሽ ላይ ወጣ። ሰከርኩኝ፣ እሱም ሰከረ። በስካር ተፈጠረ። አስበህበት ነው ያረከው? የመጀመሪያ ላይ እንደዚህ አይነት ነገር ይፈጠራል እንትን ብዬ አይደለም። ግን እቺ ልጅ በወር የሚላክላት ብር እኔ በአመት በሁለት አመት ማላገኘው ብር እየታወቀ በሚላክላት ሀብታም ነች በጣም የምትለብሰው ልብስ ይዛ የምትወጣው መላ ምናምን መንገድ ላይ ስታልፍ ምናምን ነገር ጋጥታት ነበር። ኦኬ በመጀመሪያ ታወራት ነበር ስታልፍ ምናምን ነገር አደንቃለሁ እኮ መጋጫ ላይ ቁጭ ብዬ ይሄ ስራ ፈተነኝ። ሰፈር ቁጭ ብዬ ሙሉ እሺ የቀረብኳትም ገንዘቧን በቃ የሚያጣፋት የለም ምን የለም በቃ። ስለዚህ እኔ ለምን አብሬያት እንትን አለን ብዬ አሰብኩኝ። መጀመሪያ ላይ ጭራሽ መስማማትም አልፈለኩም፣ አልተስማማሁም በሀሳቧ። ይሄን ሀሳብ አቅርባ ነበር መጀመሪያ። አዎ ጭራሽ ቆይ አይደለም። እንዴት ወደ ፍቅር ነው የገባችሁት? እንዴት ነው የገባችሁት? እስኪ እሱ መጀመሪያ ነገር ይኸውልህ ሰፈር ቁጭ ብያለሁ መጋጫ እና በቃ ስታልፍ መዝናናት ፈልጋለች ምናምን እና እስኪ አንዴ ምናምን ብላኝ አቤት መስላት እና እስኪ ፈልጌ ነው ምናምን ብላ ይዛኝ ሄደች የሆነ ቦታ። በጣም ደስ የሚል ቦታ ነው። ሄድን ሻይ ቡና ምናምን ስንጫወት ምናምን ቆየን። አወራ ምናምን እያለ ወደ መዝናናት ገባ። እሷ እንዳለች በአጋጣሚ ይሄ ነገር ተፈጠረ። ብዙ ነገሮች አሳለፍን። አመሸን ምናምን ክለብ ምናምን ብዙ ነገር ስናደርግ ያው አብራችሁ አደራችሁ? አብረን አደረን። ስለዚህ መተያየቁም የኔ ፍቅር ምናምን ሳይባባል ፍቅር ውስጥ ገባችሁ ማለት ነው? በሂደት ነው። ምን ሂደት? አልጋ ላይ ተኝተህ መቼስ ፍቅር ላይ እሱ አጋጣሚ ነው ታዲያ። እሱ አጋጣሚ የተፈጠረ አጋጣሚ ነው እንጂ ፍቅር አልነበረም። እሱ አልነበረም። አልተዋደዳችሁም? አዎ። እሺ ከዛስ? ከዛ እሷ ይሄን ሀሳብ አቀረበችልኝ። ከዛ በኋላ አብረን እንሆንና በቃ አብረን ሀሳብ አቀረበች። ይሄ እሱን ስታወሪው ይሄ ልጅ እያለ ነው አይደል ስታወሪ ነበር? አዎ። ይሄ ውጭ ነው ያለው? ውጭ ነው ያለው። ምን አጉድሎብሽ? ያው ሴት ነኝ እና ሴት ኮንሽስ ከበላው ከጠጣው ደግሞ መዝናናት ብዙ ነገር ያምረኛል። እሺ እና ያው እሱም ደግሞ አብሮኝ የሚያዝናናኝም ሰው እፈልጋለሁ። ምክንያቱም ከሴት ጋር ሄጄ የፍቅረኛዬን ብር እናጥፋ እንዝናና ማለት አልችልም። ሴት ጓደኛዬ አታዝናናኝም እንደወንድ። መዝናናት ላንቺ እስኪ ምን ማለት ነው? እስኪ አስረጅኝ። መዝናናት ማለት ነው አብሮ መተኛት፣ አብሮ ሄዶ መብላት፣ መጠጣት፣ በቃ አሪፍ ቦታ ሄዶ። ቆይ ሴት ጓደኞች እሱን አያረጉ? ከሴት ጋር እንደማሳልፈውና ከወንድ ጋር ማሳልፈው አንድ አይደለም። ሴሰኛ ነኝ በይ እንደዛ ማለት አይደለም። እና ታዲያ ምንድነው ታዲያ መዝናናት? ከወንድ ጋር ሆነ ከሴት ጋር ሆነ ምንድነው ለውጡ? አንቺ ፍቅረኛ ኑሮሽ በቃል ኪዳን ተሳስራችሁ ገና ከዛሬ ነገ ሄጄ አገባታለሁ እያለ የሚጠብቅ ወንድ እያለሽ ምን አስበሽ ነው ሌላ ወንድ እሱ ላይ የደረብሽበት? ያው ከሚልከው ብር አንፃር መዝናናት በቃ የሚያጣፋኝ ወንድ ነው የምፈልገው። እሺ ከዛ በኋላ እሱን አገኘሽ? እሱን አገኘው እና አብረን እንዝናና አልኩኝ። እሺ እንደውም የፍቅረኞች ቀን ነው እሷ ረሳው እንጂ አብራችሁ የፍቅረኞች ቀን ነው። እንዴት ከሴት ጓደኛዬ ጋር ሄጄ ልዝናና? ምክንያት አገኘሽ? በአጋጣሚ ስወጣ ስለማየው
እና ዛሬ በቃ እንሂድ አልኩኝ። እሱም እሺ አለኝ። እሺ ተዝናንተን ለመመለስ ነበረ። እሺ በቃ አሪፍ ነገር እዛ ስናሳልፍ መሸ። በቃ በዛው አደራችሁ? አዎ አደረ። እሺ ይሄ እሱ እንዳለው እኔ አይመለከት። እሱ እንዳለው ፍቅር አይደለም። ዝም ብላችሁ አደራችሁ፣ ዘሞታችሁ። ከዛ በኋላ እንዴት ወደ ፍቅር ገባችሁ? ከዛ በኋላ ያው በሂደት ወደ ፍቅር ገባን። ከዛ በየቀኑ መገናኘት ጀመራችሁ? በየቀኑ መገናኘት ጀመርን። ምክንያቱም ደግሞ ነግሬዋለሁ። የነገርኩት በቃ እንደዚህ በጣም ነበር ማደንቅሽ አለኝ። እሱ ማለትም አልነገረኝም ከዚህ በፊት እንደዚህ አልጠየቀኝም እንጂ እንደሚያደንቀኝ ነገረኝ። እንደዚህ አድናቂሽ ነኝ፣ በጣም እንደዚህ የለበሽ ትወጫለሽ፣ ስራሽ ምንድነው ምናምን ብሎ ጠይቆኝ ነበር የዛን ሰዓት ማለት ነው። ከዛ ያው ነገርኩት የሚላክልኝን ብር ማለት ነው ፍቅረኛ እንዳለኝ ወጥቶ እንደሚሰራ እና እሱ እንደሚልክልኝ ነገርኩት። በሐሳቡ ባይስማማም አልተስማማም ነበር። አንተ አልተስማማም በፍጹም እኮ። ለምንድን ነው ታዲያ ሐሳብን የቀየርከው? አዎ መጀመሪያ አልተስማማም ነበር፣ ግን አሰብኩኝ ጥዬ ሄጄ ነበር ወደ ቤቱ ገብቼ ሳስበው ስትናገር ነገር ነው። አዎ እቺ ልጅ መጣፋት ሰውን የምትፈልገው ገንዘብ አላት ማለት ነው። ስለዚህ እኔ ገንዘቡን ደግሞ መጠቀም ፈልጋለሁ እስካለ ድረስ ገብቷል። በአመት በሁለት አመት ማላገኘውን ስራ ፈትቼ ቁጭ ብዬ በአመት በሁለት አመት ውስጥ ማላገኘውን ብር እቺ ልጅ በወር እየተላከላት ብሯ ማን ይብለው? ብሯ በምን ታጥፈውታል? እኔ እዚህ ጋር ስራ ፈትቼ ቁጭ ብዬ ነው ያለሁት ገብቷል። ስለዚህ ሳስበው የማይሆን ነገር ነው። ለምን ይሄን እድል አልጠቀመው? ማንም ሰው ቢሆን የሚያደርገው ነገር ነው። እድሉን ለመጠቀም ነው፣ ገንዘብ ለማግኘት እዛ ጋር የራሴን ነገር ለማመቻቸት ገብቷል። ስለዚህ እሷ ምንድነው ገንዘብ ላይ ችግር የለባትም። ገንዘቡን የሚያጣፋት ሰው ነው የምፈልገው፣ ገንዘብ ለመበተን ነው የምፈልገው። ስለዚህ ይሄን እድል መጠቀም እንዳለብኝ አሰብኩ። ብሩን ሳስበው አጓጓኝ። ስለዚህ በሀሳቧ ተስማምቼ ቀጠል። ዋው! ስለዚህ አንተም አፍቅራት ሳይሆን ይሄኛው ኦፖርቹኒቲ አይታው ነው የገባበት? አዎ መጀመሪያ እንደዛ ነበር። መጨረሻው እንዴት ሆነ? ያው በሂደት እያልን ስንዝናና ምን ስንል ጥሩ ቦታዎች ስንሄድ አጥቷል ወደ መዋደድ መፋቀር ውስጥ ምናምን ነገር ገባል። በሂደት ነው የተፋቀርነው። መጀመሪያ አደንቅሻለሁ ስትራት የነበረው ያው ትመቸኛለች፣ በጣም ትመቸኝ። ከዘንጣ ነው የምትወጣው ምናምን። ያው አለ አይደል የትኛውም ወንድ ሳያት ሊያስባት የሚችል አይነት ሴት ነች። ያው ትጎኖ ትላለች ታልፍ ምናምን ነገር ያው ቆንጆ ምናምን ትላታለህ፣ አደንቃታለሁ። ወይኔ ጉዲ! እሺ አሁን አንቺ ሰው ነሽ ምንድን ነሽ ነው ያለ ሰውየው? ቆይ አሁን ይሄም አለ ያኛውም አለ። የትኛው ነው ባልሽ? አሁን ባሌ ይሄ ነው ባሌ። እሱ ነው። እርግጠኛ ነሽ? አሁን አንተ ላይ አለመደረቧስ ምን ዋስትና አለ? እንደዛ እንኳን ሊሆን አይችልም። አሁን ልጃችንን በጉጉት እየጠበቅን ያለን ሰዎች ነው። ያንተ ልጅ ነው? አዎ የኔ ልጅ። ምን ያህል እርግጠኛ ነህ? በጣም እርግጠኛ ነኝ። ነገሩ ሌባ ናያጭበረብረው መቼስ። ሁለታቸውም እንኳን ለኔ ሌባ ናቸው። ይሄን ታውቃለህ? እንደዛ እንኳን ብለህ እንትን አትበል። ኖ ይሄ ይኸውልህ አንተ ወንድ ልጅ ነህ። ወንድ ልጅ ሆነህ ወንድን ቁጭ ብለህ እንደ ሴት መመጥመጥ። እሷስ እሺ ሴት ነች፣ በፍቅርም በምንም አጥመዳው ነው እንበል። አንተ እንዴት ህሊና ፈቀደልህ? እስኪ አስበው፣ ምንም ስራ የሌለውን ልጅ ዛሬ ላይ እኔ ባለ ራይደረኛ ራሴን ስራ ሰራለሁ። መኪና የፈለኩበት ቦታ ምን ልዝናና ብል ምን ብል ለኪሳይ ሳንቲም አይደለም ጭራሽ ቤተሰብንም ሰፖርት ማድረግ ይችላል። አሁን ይሄን እድል እስኪ የትኛው ወንድ ነው የሚጠላው? ስራ ሳይኖረው ቁጭ ያለ ሰው በአመት በሁለት አመት የሚሰራ ሰው በሁለት አመት በሶስት አመት አያገኘውም በወር የሚመጣው ብር። ታዲያ እስኪ የትኛው ወንድ ነው ስራ የፈታ ወንድ ነው ይሄ እድል ሲመጣ የማይመቻቸው? እኔ ስለናንተ እዚህ ጋር ግን ቢበቃን አይሻልም? ምን ነው የሚበቃ? እዚህ ጋር በቃ። እሺ የልጁን ጉዳይስ? ገና መጣችሁ ቤቱን በደም አጨማለቃችሁት። አሁን ደግሞ ባለቤቴ ያመማት ነው፣ እረፍት ትፈልጋለች። ገብቷል አይደል? ነፍሰ ጡር ነች። አሁን እሷ እረፍት ማድረግ ትፈልጋለች። አንተ ቤቴ ብትወጡልኝ ሁላ ደስ ይለኛል። እሺ አንተ ነስ ቤቴ ይለቃችሁልኝ? አታልወጣም? ውጣ ምናምን ስላልከኝ ነው። አወራን እኮ ገብቷል። እስካሁን ድረስ አወራው። ያንተ ነገር አለ ከበቂ በላይ ነው ያወራው። ነገርኩህ። ምንድነው አወራ? አንተ ነስ ምንም ስለምንም ነገር ማወራህ ነገር የለም። አሁን እያዳመጥከኝ ከሆነ ልጄ እረፍት ይፈልጋል። ገብቷል። ወደ ውስጥ ያለ አይሰማም አይባል። በቃ ይሰማል። ዘርበልኝ። አሁን እሷም እረፍት እንድታደርግ ፈልገው። በቃ ውጣልኝ። ቤቴ ይለቃል። የት ነው የምወጣው? ፈልገው በቃ
የት ነው የምወጣው? በቃ ቤቴን ለቀውጣ። ገና ከመምጣት መጣችሁ ግርግር ፈጠራችሁ፣ ቤቱን በደማ እንትን አላችሁት። አሁን ደግሞ ምንድነው ብር ይፈልጋል። ሌላ ግርግር ደግሞ ምንም አልፈልግም። የሰማኝ ከሆነ የኔ ወንድም አሁን አንተ አሁን አውርተናል በስርዓት ዝም በል። ይኸውልሽ ካንቺ ጋር ነው እያወራሁት። አሁን አንተ ነህ የላከልሽን ገንዘብ ትሰጪዋለሽ አትሰጪው? ገንዘቡ የለም እኮ። ምን ማለት ነው የለም ማለት? ገንዘቡ የለም አጥፍተናል። ለምን እንደምታጠፊው? የሰው ገንዘብ አይደል? ተጠቀምንበት። ለምን እንደምትጠቀምበት? ይሄ ልጅ ለፍቶ ጥሮ ግሮ ያመጣውን ገንዘብ አንቺ እንደፈለግሽ እንድትበተኛ እንደሚልከው። በቃ እንግዲህ ነገርን። እስካሁንም ድረስ እኮ በስርዓት አውሩኝ ብለህ በስርዓት አውርተናል። ከሚገባው በላይ ማውራት ያለብን ነገር ተነጋግረናል። ምንም አሁን ምን ነገር የለም። ምን መልስልህም ነገር የለም። የምናስረዳ የምናብራራውም ነገር የለም። ከሰማኝ ገብቷል። አሁን ቤት ይለቃችሁ ትልኝ ምንም አይነት ነገር አልፈልግም። ሰማኛለሁ። ወንጀለኛ ምንም ወንጀል አይደለም። ከዚህ በላይ እንዴት አይነት ወንጀል ትሰራ? ዝም በል በእናትህ። እንዴ የሰው ገንዘብ ቁጭ ብለህ እየበጠበጥክ እየበላ ወንጀል አይደለም ትለኛለህ? እና ጽድቅ ነው እንሸለም? እሱ መሸወድ ነው የሱ ፋራነት። በቃ ማንም ሰው የሚያደርገው ነገር። አንተ አራዳ እሱ ፋራ። እረፍት ትፈልጋለች ባለቤቴ። አተዝ የምን አባረፍት ነው? ውጣ። ቤቴን ለቃችሁ ልኝ ውጣ። የትም ትወጣለህ። ለምን ማንወጣ? ስለምትወጣ የኔ ቤት ስለሆነ። ኧረ እባክህ ወንድን አስነካኝ። ና አንካኝ። ትወጣለህ። አሁን ሌላ ግርግር አልፈልግም። እየሰማኸኝ ከሆነ ቤቴን ለቀው አልወጣም። ትወጣለህ። ወደ ሰው በግድ ትወጣለህ። ወንድ ነህ እንዴ? እሱን አሳያለሁ። እስኪ አሳይኝ። ተነሳ ውጣ። አሳያለሁ አልኩህ። በቃ ደግሞ ታወራለህ። አሳያለሁ። እስካሁንም ድረስ የታገስኩ ለዚህ ህፃን ስል ነው። ለዚህ ህፃን ካሰብኩ ውጣልኛ ቤቴን ለቀህ። ለዚህ ህፃን ካሰብክ እርጉዝ መሆኗን አይተህ አዝነህ ከሆነ ውጣልኝ ቤቴን። እረፍት ትፈልጋለች፣ እያመማት ነው። ገብቶሃል? ከዚህ በላይ መጫወት አልፈልግም። ለምጠይቅ ጥያቄ ትክክለኛው መልስ መለስኩልህ። ከበቂ በላይ መለስኩልህ እኮ። ገንዘብን አምጣ። የምን ገንዘብ? የሰጠኝ ገንዘብ አለ። ሰጠኛል። አዎ የተላከልህ ገንዘብ ፋይሎቹ በሙሉ እዚህ ቦታ አሉ። ሲቀጥል አንተ ወንድሟ እንደሆንክ የተናገርክበት ቪዲዮ አለ። አንቺም ደግሞ ከወንድምሽ ከቤተሰብሽ ጋር እንደምትኖሪ የነገርሽው ቪዲዮም ሳውንድም አለው። ይሄ ሰውዬ ታዲያ የትኛው ህግ ነው ታዲያ ብር ሲላክል አትቀበል የሚለው? ምክንያቱም ከዚህ በላይ በቃ አልወጣም እንዴ አርፈህ ስርዓት ይኖር። ቤቴን ለቀው ስርዓት ግርግር አልፈልግም። እየነገርኩ ነው። ምንድን ነው ፍላጎትህ? ምንድን ነው ፍላጎትህ? ፍላጎት ምንድን ነው? ምንድን ነው? ምንድን ነው የፈለከው? ቤቴን ለቀው አትፈልግ። ካሜራው አትፈልግ። ውጣልኝ። ተናገር። እሺ አትምታኝ። ምንድን ነው የምትፈልገው? በቃ የምትፈልገው ነገር አድርጋለሁ። አትምታኝ። ቁጭ በል። በቃ የምትፈልገውን ነገር አድርጋለሁ። ገንዘብ ነው የምፈልገው። ምንድን ነው? ቁጭ በል። አሁንም እንዳልደግም ቁጭ በል እኮ። አትምታኝ አልኩህ እኮ። ለምን ነው የምትመታኝ? አትምታኝ። እሺ ምንድን ነው የምትፈልገው? ገንዘብ ነው የምትፈልገው? በቃ የምትፈልገውን ነገር እሰጥሃለሁ። ያንተ ገንዘብ አልፈልግም። የዚህን ሰውዬ ገንዘብ ትመልሳለህ። ለእኔ ምንም የማውቀው ነገር የለም። ለዚህ ሁላ ነገር የከተተችኝ ራሷ ሂሩት ነች። እኔ ምንም የማውቀው ነገር የለም። ሌላም እንዳለ ልንገርህ፣ ሌላም እንዳለ ማሪ ፍቅር እያለች የምትወረው። እኔ ምንም የማውቀው ነገር የለም። አዎ ሌላ ምንም ነገር በአንቺ ምክንያት ነው እዚህ ሁላ ነገር ውስጥ የገባሁት። እኔ ምንም የማውቀው ነገር እቺ መተተኛ ነች። ምንም የማውቀው ነገር የለም። ሰማኛለህ? ተረጋጊ። እንደዚህ አይደለም። አንቺ እንዳልመታሽ እናት እዚህ ሁላ ነገር ውስጥ የከተተችኝ ራሷ ነች። ሌላም እንዳለ ሌላ የምታወራው አለ። እኔ ምንም የማውቀው ነገር የለም። ልንገርህ፣ ሌላም እንዳለ። አዎ ሌላም እንዳለ የምታወራው። በቃ አለቀ። እኔ ምንም የማውቀው ነገር የለም። ከዚህ ሁላ ምንም የማውቀው ነገር የለም። እኔ ነፃ ነኝ። አይ ነፃ አይደለም፣ ግን እዚህ ትወጣለህ። ኖታ ያዘው። ሄይ ያዘው። ቁጭ አንቺ ጉደኛ አንተ ነህ። ቁጭ ዝጋች እንዳለጠለጥሽ ነው። ቁጭ እዚህ ሌላ ምን ያለ ችግር የፈጠርክብኝ አንተ ነህ። ገና ብዙ ችግር እፈጥራለሁ። ወይኔ ጉዴ! ሌላ ምን ያለ አንተ ነህ የበጠበጥከው። ህይወቴን እየበጠበጥከው ነው። ገና በጠብጥሻለሁ። ይሄን የገረመሽ ሌላ ምን ያለ? አሁን እያመመኝ ሞቀኝ ነው። ሌላ ምን ከዚህ በላይ መታገስ አልችልም። በዛ ላይ ደግሞ ጠጋበሽ እኮ ሌላ ምን እንዳለ ጭራሽ ከኔ ጋር አጣላኝ ባለቤት አልኩሽ። እንኪ የእውነቴ ነው። ወንድ በሆንሽና እንደው በለጠለጥኩሽ። አሁን ቤቴም ህይወቴም በጥብጣብኛል። ገና በጠብጥሻለሁ እኮ። ለዚህ ነበር የፈራሁት፣ ይሄን ነበር። ገና ምን አይተሽ የኔ እናት? አንቺ በቁሙ ሰይጣን እንደዚህ ስጋ ለብሶ ማን ነው ደግሞ የሌላኛው? እስኪ ንገር፣ ማን ነው ሌላኛው? ሲናደድ ያልሆነ የሆነ ነው ሰባረከው። ዝበይዘ አሁን እሺ፣ ይኸውልሽ መዋሸቱ ያዋጣሻል። እሱ ሙጣ ያለክ ይሄ እንዳይፈጠር ነበር። አሁን ወደ ሌላ ነገር ውስጥ እንዳከተኝ ብትወጣልኝ።
ብንስማማ አይሻልሽም? ከክብሩ ጣል ብንስማማ አይሻልሽም? ምንም ያስማማ ነገር የለም። መስማማ ነገር የለም። ጭራሽ ከኔ ጋርም አጣላኝ። ይሄኔ ገረመሽ? ገና ህይወትሽን አመሰቃቀል። ከሱ ጋርም አጣላኝ። አሁን እስር ቤት ገና ትገቢያለሽ። ሌላ ምንድነው የምትፈልገው? ከዚህ በላይ ህይወቴ እንዴት ነው መውጣት የምትፈልገው? እስር ቤት ትገቢያለሽ። እኔ በአሁኑ ሰዓት ደካማ ነኝ። ሁለት ነፍስ ነኝ። አንቺ ሰላም ነው የምፈልገው። ወሬ ደግሞ ጥሩ ነገር እንዳደረገ ሰው ሁሉ እኛኛ ያልተወራለች። ነገርኩህ እኮ በቃ። ምን ነው የነገርሽ? ነገርኩህ። እስካሁን ድረስ የነገርኩህ ነገር በቂ ነው ለአንተ። ሌላም ወንድ እንዳለ እኮ ሰማሁ። እሱ ሲናደር ነው የዘባረቀው። መተተኛ ምን እንደሆነች ሰማሁ። ሲናደር ነው የዘባረቀው። ወንዶች ምን እያስነካሻቸው ነው? እናቴ ምንም አላስነካቸውም። ከኔ በቀር እኔ ሌላ አላውቅም። ሲናደር ነው እንደዛ ያለ አይደል? መንገድ ላይ ስታገኙ ተመቸሽ አስነካሽው። እሱ አንተ ነህ እኮ ይሄን ሁሉ ያደረከው። አንተ ነህ ለዚህ ሁሉ ያበቃ። አይ መተተኛ መሆንሽን ማወቅ እኮ አንድ ትልቅ ነገር ነው አይደለ? አሁን እንዴት ነው መተተኛው? መተቱን እንዴት እንደምትሰሪ ደግሞ ተናግረኛለሽ። ከማን ጋር የምታሰሪው መተቱን? አባ ጋር ነው? እኔ እንደዚህ አይነት ነገር አላውቅም። መርጌታ ጋር ነው? አላውቅም። ማን ነው? የት ጋር ነው የምትሄጂው? አላውቅም እንደዚህ አይነት ነገር። እሺ ግን መተት ታሰሪያለሽ። ማን እንደሚያመጣ ግን አታውቅም። አንተ የምትለው ማለት ነው። ዛሬ ካንተ ነው የሰማሁት። ምኑን? ስለ መተት ካንተ ነው የሰማሁት። የማውቀው ነገር የለም። ገብርኤልን አላውቅም። የምታውቂው ነገር የለም? አላውቅም እንጂ ማድረግ ነው እንጂ አንቺ አታውቂም። እንዴት እንደሚመጣ አታውቂም? አላውቅም። ቤተሰቦቼም አላሳወቁኝም። እኔ የማውቀው ነገር የለም። እሺ ይሄኛው ወንድ ታዲያ በምን አጠመድሽው? ያው እሱን ስናወራ ስንግባባ አልኩህ እኮ በቃ ገባንበት። ወደ አየህልኝ፣ እውነቱን ተናገረች። ስለዚህ ሁለተኛው እንዳለ ማለት ነው። ከሄኒ ውጪ ሌላ ወንድ የለም። አሁን አለ ያው ስንግባባ ስንተዋወቅ ያልሽው ሰውዬ ማን ነው? ከሄኒ በቀር ሌላ የለም አልኩህ። አሁን ያወራሽውስ ማን ነው? አሁን ያወራሁት እሱ ሲናደድ ነው የዘባረቀልህ። አልዘባረቀም። አንተ እኮ ነው የሆነ ያልሆነ እንዲያወራ ያደረግከው። እኔም እኮ ስናደድ የማወራውን አላውቅም። ምክንያቱም ስናደድ ቃላትን ጠብቄ ወይም ተጠንቅቄ አይደለም የማወራ ያለው። አስገባው፣ በእናት አስገባልኝ። ይኸውልሽ አሁን እሱ ፊት ምን እንደምትናገር ይሰማሻል። አንቺ መበጥረቅ እንደሆነ አይገልብሽም። ምን ችግር የለውም። ምን ማለት ነው? እኔ ይኸውልህ በደንብ ነው የማውቀው ስለራሴ። ና ቁጭ በል። አሁን አንድ ነገር ሳትደብቅ እውነቱን ንገረኝ። አይ ካለች ግን ይሄን ዱላ እሷ ላይ ነው የምንጨርሰው። ንገረኝ። ይኸውልህ ለዚህ ሁላ ችግር ለዚህ ሁላ ነገር እንዲፈጠር ያደረገችው እራሷ ነች። ምን እንደምታወራቸው ምን እንደምትላቸው አላውቅም። ይልካሉ። ታዲያ እኔ ምን ማድረግ ነው ያለብኝ? ገንዘብ እየተላከልኝ ይላክላታል፣ ትሰጠኛለች። ትክክል። የምፈልገውን ነገር አድርጋለሁ። የምፈልገውን እበላለሁ፣ የምፈልገውን ለብሳለሁ፣ እንደምፈልገው ነው የምሆነው። መኪናም እሷ ነው የገዛችው። እሷ ነች የገዛችልኝ። ታዲያ ማን እንደዚህ አይነት ህይወት ማን ነው የሚጠላው? ትክክል። እኔ ቦዘኔ በቃ ስራ የለኝም። ስራ ፈትቼ ቁጭ። ስለዚህ ወንዶችን ታወራለች። ሌላም የሚልክ ይኖራል አለ። በፎቶ ነው ማለት የምታሰራው። እንዴት እንደምታረገው አላውቅም። ምንም እንደምታረግም አላውቅም። በቃ ያወራው ግን መተት እንዳለች ታውቃለህ አንተ? አዎ። ታጃ ሰው መስላለች። እኔንም ለዚህ ሁላ ችግር ውስጥ የከተትሽኝ አንቺ ነሽ። እሱ ነው አይደል እንደዚህ የሚያዘባርቅ የሆነ ያልሆነ የምታወራው አንቺ ነሽ። ቤቴ ድረስ አምጥተሽ የምታስደበድብኝ ምን የምታስብኝ አንቺ ነሽ። ለዚህ ሁላ ችግር ውስጥ እሱ ነው እንደዚህ እንድታወራ የሚያደርግ። እሺ አሁን ወደ ችግር ውስጥ ከተትሽ አንተ ነህ። ለዚህ ሁሉ አንተ ነህ። ይሄኔ በጣም አመሰግናለሁ ወንድሜ። ሂድ። ምንም አውቀው ሂድ በቃ ያዙት። እሺ እናንተ ጋር አሁን መካካዱ ቀረ አይደል? እውነቷን ተናግሯል። እሺ አሁን እውነቷን ሳትደብቂ ነገር። እሺ ሌላኛው ወንድ ማን ነው? አላውቅም ካልሽ ጫን ማረግሽ በዚህ አላውቅም። መድኃኒዓለም አባቴ ድረስ ምን ላርጋት ትችልኝ? ኧረ ንገሩኝ። አላውቅም ሌላው እንዳላውቅ። ስለዚህ ጣቢያ እንሂድ። የትም ውሰደኝ። አላውቅም። የሌባ አይነ ደረቅ እንደዚህ አይነት ሴት እኔ አይቻለቅ በህይወቴ እኔ እንዳንቺ አይነት እና እንዳልመታሽ ጽንስ ሆንሽብኝ፣ እንዳልተውሽ ሰይጣን ሆንሽብኝ። ምን ላርግሽ? ኧረ ምን እናርጋት? ሰዎች ምን እናርጋት? ወስዶ ማበስበስ ነው። እዛው ትበስብስ። አንቺ ማበስበሱን ነው የፈለግሽው። ስለዚህ ወደ ጣቢያ ነው የምሄደው። ጣቢያ መሄድ ትፈልጊያለሽ? እዛ ሄጄ ከዚህ የተሻለ ምንም አይነት ነገር አልነግርህም። ስለዚህ ጣቢያ ነው ከማውቀው ውጪ ምንም ማድረግ አልችልም። ምን አገባኝ እኔ። እነዚህ ሁለት ሰዎች አንዴ ስልክሽን ክፈችልኝ እስኪ። ጎበዝ። አዎ እንግዲህ አሁን ከማን ጋር እንዳወራሽ ከምን ጋር እንደምታወሪ በሙሉ እዚህ ጋር ተቀምጧል። ሌላው አንቺን ከዚህ ጋር ምንም ምክንያት የለኝም። ወደ ጣሪያ ወስድ። እሺ ቁጭ በል። እሺ እንነጋገር። ምን የምንነጋገር? ቁጭ በልና እንነጋገር። አላሳዝንም? እንደዚህ አልነጋገርም አላልሽም? አላሳዝንም? የምናገረው ነገር የለም ብለሻል አላልሽም? ቁጭ በልና እንነጋገር። ምን ነው የምናወራው? በቃ የምትለኝን አደርግልሃለሁ። ምንድን ነው የምታደርጊው? ምንም የምትለኝን አደርግልሃለሁ። እሺ ቁጭ በልና እንነጋገር። እውነቱን እንድትነግሪኝ ነው የምፈልገው። ትነግሪኛለሽ? እውነቱን እነግርሃለሁ። ግን በቃ እሺ ቁጭ በልና እንነጋገር። እንጋ ይሄንን ፋይል ያዘው።
እሺ አሁን ንገረኝ። ሁሉንም ነገር እነግርሃለሁ። እሺ እነዚህን ሰዎች ያስወጣልኝ፣ ካሜራውንም አንሳልኝ። እሺ እኔ ውጡ። ካሜራውን ዝጋላት። በቃ በቃ ይኸው አሁን እንዳልሽው ሁሉም ወጥቷል። ማንም የቀረ የለም። ካሜራውም ጠፍቷል። እውነቱን ንገረኝ። ምንድን ነው የምታደርጊያቸው እነዚህን ሰዎች? እውነቱ ፎቶአቸውን እየወሰድኩኝ ለፎቶአቸው ላይ ነው የማሰራው። ሌላ ምንም አላደርግም። ዲያስፖራዎች ምን እንዲያረጉ? ብር እንዲልኩ። እሺ ስንት ሰው ናቸው አሁን እንደዚህ ያሰራሽባቸው? ያሰራውባቸው 3 ናቸው። 3 ናቸው። አንዱ አንተ ነህ? አንዱ አንተ ነህ። እሺ ካንተ ነው ውጭ 2 ሰው አለ ማለት ነው? ካንተ ነው ውጭ 2 ሰው አለ። እሺ ይሄኛውስ ሄኖክስ ምንድን ነው? እሱንም አሰራተሽበት ነው? ሄኖክን አላሰራውበትም። ምክንያቱም ሄኖክ እዚህ አብሮኝ ነው ያለው። እሺ እኔ ከውጭ ነው የማሰራው። እንደዚህ አወራቸዋለሁ፣ ፍሬንድ አድርጌያቸው ከዛ በኋላ ብዙ በማውራት ፎቶአቸውን በመላላት እሺ አሰራለሁ። ማን ነው የሚሰራልሽ? ይሄን መርጌታ አሉ የሚሰሩልሽ? አሉ። ይሄን እንደምትሰሪ ሄኖክ ያውቃል? ግን ያውቃል? እሱ አይደል? ያውቃል፣ ሄኖክ ያውቃል። ያው አብሬው ስኖር ምን እደብቀዋለሁ? ስለዚህ ሄኖክን በገንዘብ ነው ያዝሽው ማለት ነው? በቆይታችን ሄኖክን በገንዘብ ያዝሽው? ሄኖክን በገንዘብ ነው ያዝኩት። አድርግ ያልኩትን ያደርጋል። እኔ ካልኩት ውጪ የሚያደርገው ነገር የለም ሄኖክ። ለፈለኩ አዘዋለሁ፣ የፈለኩትን እለዋለሁ፣ ያደርጋል። እሺ እናንተ ነህና ሌሎችን 2 ወንዶች እንዴት ነው የምታረጊው? የእነሱንስ? ያው እነሱን በስልክ ነው የማወራቸው። እሱ አብሮኝ ነው የሚኖረው ብያለሁ። በሰርግ ነው የተጋባ ነው። አሁን 8 ወር ደርሻለሁ ብያለሁ። ጽንሱ? እሺ እነሱን ግን በስልክ ነው የማወራቸው። ይልኩልኛል ገንዘብ። ምን አደረግሽው አይሉኝም። አሁን እንደፈለኩ እንደራሴ ገንዘብ ነው የምጠቀመው። ስለዚህ ገንዘቡን ታስልኪያለሽ፣ ዘና ብለሽ እዚህ ትኖራለሽ። ዘና ብዬ እዚህ እኖራለሁ። ብሩን የጠየቀሽ ሰው የለም እስካሁን? እስካሁን የጠየቀኝ የለም። አንተ ነህ ብቻ። ግን ብዙ ቆይተናል። ኢትዮጵያ ስመጣ እንደምንኖር አብረን እያለኝ ብዙ ጊዜ አገር ስገባ እንኖራለን ይለኝ ነበር። እሱ ነው በጣም ብዙ ብር የሚላከልኝ። በጣም ብዙ ጊዜም ረጅም ጊዜ ቆየሁት ከሱ ጋር ነው። እሺ አሁን የሚላኩልሽ 2 ወንዶች ማንና ማን ይባላሉ? ስማቸውን እስኪ ንገሪኝ። ስማቸውን ብነግርህ ምንም ብያለሁ። 3 ናቸው ብያለሁ። 3 ናቸው። አንዱ አንተ ነህ ነው አልሽኝ? አንዱ አንተ ነህ ነው። ሁለተኛውስ ማን ነው? ሁለተኛው ሰለሞን ነው። ሰለሞን። እሺ የት ነው እሱ የሚኖረው? ሰለሞንም እዛው ካናዳ ነው የሚኖረው። ካናዳ። በጣም ጥሩ። ሶስተኛውስ ማን ነው? ሶስተኛው ያው ከሱ ጋር ብዙም አልቆየውም፣ ብዙም አላከልኝ። ምን አደርግልኝ? ምክንያቱም ብዙም አላከልኝ። ግዴለሽ ስሙን እኮ አትነግሪኝ። እኔ እኮ ሌላ ነገር አለ። አስመላሽ። አስመላሽ። እሱ ደግሞ የት ነው ያለው? እሱ ደግሞ እንግሊዝ ነው ያለው። እንግሊዝ ነው ያለው። በጣም ጥሩ። ስለዚህ 3 ሰዎች ላንቺ ብር እየላኩልሽ እዚህ ትኖሪያለሽ። ስለዚህ አሁን ሚሊዮነር ሆነሻል ማለት ነው አንቺ። ያው እንደዛ በለው። እንደዛ በለው አይደል? ሚሊዮን ሲኖርሻል አንቺ። ከወልስ ተጋጋለ እንደዛ በለው። በጣም ሀብታም ነሽ ማለት ነው። እሺ ቤተሰቦችሽ ግን ስለዚህ እነዚህም ስለምትሰሪው ነገር ያውቃሉ? ቤተሰቦቼ ስለሚላክልኝ ያውቃሉ። እንደሚላክልኝ እንጂ እንዴት እንደምታስልኪው አያውቁም። እንዴት እንደማስልክ አያውቁም። አንተንም ብቻ አሳይቼዋለሁ። ቤተሰቦች ያውቃሉ። ቤተሰቦች እነዚህ እናስመላሽ እና ሰለሞን ግን የሚያውቃቸው ሰው የለም። የሚያውቃቸው የለም። እንዴት ነው ያገኘሻቸው እነሱ? ቆይ ያው እነሱን ፍሬንድ አደረኳቸው ብዙ በማውራት። እሺ እዛ ብዙ በማውራት ተግባባን። ፎቶቸውን አሰራውበት። እሺ ከዛ የፍቅር ጥያቄ ጠየቁሽ እነሱ? ከዛ ራሳቸው የፍቅር ጥያቄ ጠየቁ። ላኩልኝ ሳልላቸው መላክ ጀመሩ። የላኩትንም ብር ምን አደረግሽው አይሉኝም። እንደራሴ እጠቀምበታለሁ፣ እገለገልበታለሁ። የእነሱ ብር እንደራስሽ ነው የምትገለገልበት? እንደራሴ ነው የምገለገልበት። ብዙ ነው የሚልኩልሽ ደግሞ እኮ? አዎ ዶላር አይደል? ያው በኢትዮጵያ ሲመነዘር ብዙ ይሆናል። አንቺ ዘና ብለሽ እንደ ንግስት እዚህ ትኖራለሽ። ከዛ ይሄኛው ሄኖክ ደግሞ የራይድ ይሰራል። የገቢ አንቺ ነው የምትቀበይው ሄኖክን? አዎ እንተዳደርበታለን። ገቢው መተዳደሪያ ነው። ያኛው ደግሞ መዘነጫ። አዎ አንቺ እንደው እግዚአብሔር ነው የምልሽ ማለት ነው። ብዙ ሰይጣን ሰዎች አውቃለሁ። እንዳንቺ አይነት እየተረጋጋች ስክን ያለች ሰይጣን አይቻልም። ጥሩ የማስመሰል ዘዴ እንዳንቺ አይነት አይቻልም። ለማንኛውም ካሜራው አልጠፋም። እሺ የእኔ እናት፣ አንቺም ደግሞ ወደ ጣቢያ ትሄጃለሽ።
ነገርኩህ ካሜራውን አጥፍቻለሁ ብለህ ያልከኝ ነው አደርግልሃለሁ። አንቺ ወደ ጣቢያ ብርም ካልከኝ ብያለሁ። ወጭ ቀጥይ አንቺ ጋር እንግዲህ ውድ ተመልካቾቼ ከአቶ አንተነህ ጋር ተገናኝተናል። አሁን እንዴት ነው? አሁን ደህና ነኝ አይደለ? ያው ያደረከው ነገር ትንሽ ደስ የማይል ነገር ነው። ራስ ላይ ነው እንግዲህ ይሄን ያደረከው። ለምንድን እንደዚህ ያደረከው? ግን ያው ስሜታዊ ትሆን የለ የተደረገው የተበደልኩትን ነገር ታውቃለህ መቼስ ታውቀዋለህ። ለብዙ ነገር ነው አስቤ የመጣሁት። ብዙ አላማ ነበረኝ። ግን ያው ብዙ ነገር ታደርጋለህ። ሰው ራሱን የሚያጠፋው ወዶ አይደለም ይባላል። ስሜታዊ ስለሆንኩ ነው ተጸጽቻለሁ በዛ ነገር። ያው ምልክ ብዙ ነገሮች ሀፕን ያደርጋሉ። አሁን ደግሞ እንደነገርከኝ ዲፖርት አደረገን የመጣው እንግዲህ አንተ ትንሽ ካንተ ጋር ችግር ተፈጠረና ከዛ አንተን ወደ ሆስፒታል ከላክን በኋላ ከልጅቷ ጋር ቆይታ አድርጌ ነበር። ከልጅቷና ባለቤቴ ከምትለው ሄኖክ ጋር ማለት ነው። ከነሱ ጋር በነበረን ቆይታ አንድ ሚስጥር ሰማን። ያ ምንድነው? ልጅቷ ከዚህ በፊት የነበሩትን ወንዶች አንተ ብቻ አይደለም በነገር ላይ እንደዚህ በስልክ ብቻ እያወራች ገንዘብ የምታስልካቸው ሁለት ተጨማሪ ወንዶች፣ አንዱ ሰለሞን ይመስለኛል። ሰለሞንና ታስታውሳለህ? አንዱ ብቻ ሁለት ናቸው። አንዱ ከካናዳ ነው አስመላሻ፣ አንዱ ከካናዳ፣ አንዱ ሰለሞን የሚባሉ ሁለት ናቸው። አንዱ ከካናዳ ነው፣ አንዱ ደግሞ ኢንግላንድ ነበር ብር የምታስልካቸው። ከነሱ ጋር የፍቅር ግንኙነት ጀምራ ፌስቡክ ላይ መጀመሪያ ፍሬንድ ሪኩዌስት ልካላቸው ከዛ እንትን እንዲያረጉላት ፎቶአቸውን እንዲልኩላት እነሱ ጋር በማውራት በመጀናጀን ፎቶአቸውን ከላኩላት በኋላ በጣም ያስደነገጠንና ያስፈራን ነገር ደግሞ ይሄ ነው። አንተነህ ፎቶአችሁ ያንተም እነዚህ ሁለት ሰለሞንና አስመላሽ ያልኩህም ሰዎች ፎቶአችሁን ላይ መተት ተሰርቶባቸዋል። መሰቱ ምንድነው? በፈለገችው ሰዓት ገንዘብ ስትጠይቃችሁ ያለ ምንም ማንገራገር ገንዘብ እንድትሰጣት ነው። እንዴት ነበር ገንዘብ የምትጠይቅ? እንዴት ነበር አንተ የምትልክላት? እንደውም እኔ ነኝ የገፋው አንቺ ጋር ይሁን። ምክንያቱም እዛ የሚፈጠረው ነገር አይታወቅም። ያው እምነት አለኝ። እሷ አይ ምናምን ትለኝ ነበር። እኔ ነኝ በግድ እየገፋው። በቃ እዛ ምንም ነገር ማስቀምጠው ነገር የለም። ለምን ቢያንስ ይሄ ነገር እንደሚመጣብኝ አውቃለሁ። እንደሚያዝ የሆነ ቀን ብትያዝ ቢያንስ እዚህ ተስፋ አለ፣ ብዙ ነገር ህይወት አለ የሚለህ ነው እያሰብክ ስትሰራ የነበረውና ያው ያለው ነገር ምን ብዬ እንደምነግርህ አላውቅም። እኔ ነኝ በቃ ልላክ እያልኳ እንትን ግዴታ ማረግባት ያው ያለው ነገር ይሄ እንደዚህ ይሆናል እንደዚህ ይፈጠራል ብዬ አስቤም ማልሜም አላውቅም። ቤት ምናምን ትልክልህ ነበር ፎቶ የቤት የመኪና? አዎ ቅድም ራሱ እየነገርከኝ ነበር ሰርቪስ እያስደረኩ ነው። አዎ እንደዚህ መኪና እንደዚህ ሆኖ ትለኛለች። እዛ ብር ትልካለህ? አዎ ቅድም ጓደኛዬ ነው ያለችው በስልክ ሰውረው ወንድሜ ሄኖክ ማለት ነው። ወንድም ወንዶን የምታውቀው አንተ? አዎ እህቶች አላት ታስተዋውቀኛለች በስልክ ጓደኞቿን ነው ለካስ ያንን ነገር ድርጊቶች ቤተሰቦቿን በነገራችን ያውቃሉ። ይሄን ያውቃሉ ቤተሰቦቿ? አዎ በጣም የሚያሳፈር ከአንድ ማሰብ ከሚችል ሰው የማይጠበቅ ድርጊት ነው ስታረግ ያገኘናት። ዞሮ ለጣቢያ ለፖሊስ አሳልፈን ሰጥተናታል። ገንዘብ አካውንቷ ላይ የተገኙ ገንዘቦች አሉ። አካውንቷ ላይ አይተን ነበር። እነዛ ገንዘቦች ይጣሩና አንተ ወደ አንተ እንዲሄዱ ራስን ቢያንስ እንኳን የሆነ ነገር ቢጠቅምህ፣ ምክንያቱም እንግዲህ ዲፖርት ተደርጎ መምጣት ምን ያህል እንደሚጎዳ በጣም የደረሰበት ያውቀዋል። በጣም አንገት ያስደፋል። በጣም ብዙ ነገሮች ከዚህ በኋላ ህይወትስ ምን አለኝ ትላለህ? ገብቶሃል? ብዙ አመት ለፍተህ ስቃዩን ራሱ ያ ሁሉም ሰው ሲደርስበት ነው የሚያውቀው። በጣም ያሳዝናል። እንግዲህ ምንድነው መሆን ያለበት መሰለህ? አንተ ነህ ተስፋ አትቁረጥ። የሆነው ሆኗል። ከዚህ የባሰ ምንም አይመጣም። ገብቶሃል?
ገብቷል። እግዚአብሔር ለመልካም ለበጎም ብሎ ነው ይሄን ነገር ሁሉ ያሳለፈ። መሞትም አለ። ጓደኞች እዛ እስር ቤት የሞቱ ጓደኞች እንዳለ እያጫወትከ ነበር ቅድም። እዛው በህመም ሲሰቃዩ የነበሩ ጓደኞች ያን ሁሉ ያልፋል። አትሊስት አንተ በህይወት አለ ቆመሃል። ይሄ ትልቅ ነገር ነው። በህይወት መኖር በራሱ ራሱን የቻለ ትልቅ ነገር ነውና ተስፋ አትቁረጥ። አለን፣ እኛም አለን ከጎን፣ እነሱም አሉ። ይሄ ደግሞ ለፖሊስ ገቢ የተደረገውም ነገር ደግሞ ይጣራና ላንተ ፋይሎችን ልክ አሳይተኛል የላክበት ደረሰኞቹ ምናምን አሉ። በእነዛ ደረሰኞች አማካኝነት ወደ እሱ አካውንት የገቡትን የተወሰኑት ወደ አንተ ትራንስፈር እንዲደረጉ በምንችለው ነገር ሁሉ እንሞክራለን። ይቻል ከሆነ ሁሉንም፣ ካልሆነ ደግሞ ቢያንስ የተቻለውን ያክል ላንተ እንዲሆንልህ ከፖሊሶቹም ጋር በመነጋገር እንሞክራለን። ከዛ ውጭ አሉ የተባሉ ሰዎች አሉ፣ ሰለሞን አስመላሽ ምናምን ያለቻቸው ሰዎች አሉ። እነሱም ደግሞ እውነታውን እንዲያውቁ የተደረገባቸው ነገር እንዳለ እውነታውን እንዲያውቁ ለማድረግ እንሞክራለን። በአጠቃላይ ግን አንተ እንደ ሀሳብ እንደው ሌላ ሰው ከዚህ ቪዲዮ እንደው ቢማርበት ለምታስበውን ነገር እስኪ ንገርልኝ። ያው ብዙ የውጭ ሰዎችም በእንደዚህ አይነት ሁኔታ ይታለላሉና ምንድነው ማስተካከል ማድረግ ያለባቸው? ካንተ ሰዎች ምን ይማሩ? ያው ጊዜ ያስተምራል። እኔ አሁን የተማርኩት ነገር አለ። ከዚህ በኋላ መላው ዓለም ላይ ያለው ሰው ቤተሰቡን ማስቀደም ነው እንጂ ሌላ ጓደኛ አለኝ እወዳታለሁ አፈቅራታለሁ የሚለው ሲመጣ ይደረሳል። የምትፈልገኝ ቢሆን ኖሮ አልፈልግም እያለች እየፈለገች ነበር የሸወደችኝ። እዛ ጋር እየፈለገች አልፈልግም ብላኝ ነው ይሄን ነገር ያደረገችው እና በጣም ያሳዝናል። ያው እስቲ እግዚአብሔር ነው ተስፋዬ። ልክ ነው። ዲያስፖራ ውስጥ ከምን አይነት ነገር ነው መጠንቀቅ ያለበት? ምን ማድረግ ያለበት? ያው ስትልክ አግባብና መጠን አለው። ይሄን ያክል ሙሉ እምነት ሊኖር አይገባም። ቤተሰብህንም እንኳን አይተማም። ይሄን ነገር ያው እኔ ተረድቼበታለሁ ቦታው ላይ ስለነበርኩ ማለት ነው። በጣም ያሳዝናል የተደረገው ነገር፣ የሆነው ነገር ትንሽ ቅስም የሚሰብር ነው። አንተ ነህ ግን ጠንካራ ሰው ነህ። ምንም እንኳን እኔ እንዲያውም ፈርቼ የነበረው ቢላውን ስትይዘው ሌላ ሰው ትጎዳለህ፣ እሷን ልትወጋት ትችላለህ፣ ሰውየውን ትወጓለህ ብዬ ፈርቼ ነበር። አልዋሽም። ግን አንተ ራስህ ላይ ነው ያደረከው። ራስን መጉዳት ልክ ነው ማለት ባይሆንም ግን አትሊስት ሰው አልጎዳም። ሰው ጎድተህ ቢሆን ኑሮ ምናልባት አሁን ላይ ጣቢያ ነበርክ ወይ ሆስፒታል ነበርክ። ገብቶሃል? አላስፈላጊ ነገር ውስጥ ነው የምንገባው እና አንዳንድ ጊዜ በስሜታዊነት የሚደረጉ ነገሮች ፍጻሜያቸው አያምርም፣ ፍጻሜያቸው መጥፎ። ከዛ አንፃር ነው። አሁን ቤተሰቦች በምን አይነት ሁኔታ ውስጥ ነው ያሉት? ያንተ ያው እየተንከባከቡኝ ነው ያለው ነገር ተረድተውኛል። ያውቃሉ ሪፖርት ነገርኳቸው። አዎ አንዳንድ ነገሮች አሁን እየደገፉኝ ያሉት ያው ቤተሰብ እነሱ ይሄን አላወቁም አያውቁም ነው ማያውቁም። እንዴት ያው ስለምደውልላቸው ምናምን ገብቷል። ወደፊት ህይወት አስተካክዬ እንደምኖር አዲስ አበባ ላይ መጥቼ ምናምን ነው የሚያውቁት ያንን ነገር እንጂ ይሄ ነገር ይፈጠራል ተብሎ የታሰበ ነገር የለም። እንደዚህም እያደረኩ መሆኑን አላወቁም ነበር። እንደምትልክ አያውቁም። ኧረ እባክህ ያው እምነት ያለኝ እሷ ጋር ነው። ገብቷል። ይሄን ያህል ቤተሰቦች በላይ እሷን አመንካት ምን እንደሆነ ታውቃለህ? በቃ ህይወት ተስፋ እሷ ስትሆን ወደ እሷ ነው የምታዘነብለው። የወደፊት ህይወት ነው ከቤተሰብ ወጥተህ ለቤተሰብ ለበዓል ምናምን ብትልከው እንደዛ አይደለም። ገብቷል። እሷ ጋር እኮ ሙሉ የሰራሁበትን ነው ስልክ የነበረው። ምክንያቱም እዛ ጋር ሲያዝ እንዳለ እንዳይወረስ የሆነ ነገር ከመሆኑ እዚህ መጥቼ ቤት እየሰራሽ መሆኑ ስታቅ ያለህ ደግሞ ተነሳሽነትን አስበው። አሁን እሷ ቤት እየሰራች እንደሆነ ነበር የምታውቀው? አዎ በፎቶም አይቼዋለሁ ምናምን። ለካስ የሰው ቤት እያነሳች ነበር የምትልክልኝ። ጓደኞች ስለዚህ አትሊስት አሁን እኔ ግራ የገባኝ መሰለህ እሷ ማግባቷን እንኳን ኦፊሻሊ ቅድም እየነገረችኝ ብርና አካባቢው ሰው ራሱ ያውቅ ነበር። ያው እኔ ደውዬ የምገናኘው ሰው ገብቷል። እሷና እሷ ናቸው። እሷ የምታገናኘኝ ሰዎች ነው እንጂ ሌላ ሰው ላገኝ አልችልም። የኔ ቤተሰቦች ደግሞ አቅርቦት የላቸውም። ገብቷል። የሚመጡ ቢሆኑ ወንድሞቼ ምናምን ነገር ያው የምትሰማው ነገር ሊኖር ይችላል።
ገብቷል። ገና ላስተዋውቃት ነው፣ ሽማግሌ ገና ልልክ ነው። ምንም አይነት ግንኙነት የለንም። እምነት ነው ዋጋ ያስከፍላል። የእሷ ቤተሰቦች የሆነ ጊዜ ላይ አስተዋውቀዋለሁ ስትለኝ ነበር። አውቃቸዋለሁ፣ እህቶቼ ናቸው። ምን ጓደኞቹ ይሻሉ ነበር ማለት ለእኔ ድጋፍ ሲያደርጉልኝ ነበር መጀመሪያ እዚህ በነበርኩ ሰዓት ራሱ ማለት ነው። ጥሩ አመለካከት ነበራቸው ጓደኞቹ። አሁን እነሱ ጓደኞች ራሱ የሉም ከእሷ ጋር። አዎ ማለት አሁን ከማን ጋር እንደሆነችም አላውቅም። ጓደኞቿን ስልካቸውም የለኝም፣ ላገኛቸውም አልችልም። እዛም ከወጣሁ በኋላ ማግኘት አልቻልኩም። ቢያንስ እነሱ እንኳን የሆነ ፍንጭ ነገር ልታገኝ ትችል ነበር። ምንም በቃ አውቃ የሰራችው ስራ ነው ማለት የታሰበበት ስለሆነ አሁን ነው እየተረዳሁት የመጣስ። የሰው ልጅ በዚህ ያህል ደረጃ የክፋት ጥግ፣ በዚህ ያህል ደረጃ ለመስራት ፍላጎት፣ የሰው ገንዘብ የመብላት ፍላጎት ምን ይባላል? በጣም ዞሮ ዞሮ ቀደም እንዳልከው ነው። እንኳን በህይወት ቆየ አንድ ነገር ነው። አሁን እኛ ባንኖርና እዚህ ብቻዋን ብታገኛት ኖሮ ምን ሊፈጠር እንደሚችል አስብ። በጣም ገብቷል። እንዴት አለ ስጭቷ አለ ፊት ለፊት ብቻዋን እሷን ስታገኛት ምንድነው የሚፈጠረው? የእሷ አባል ሲመጣ ብታገኘው፣ ወንድሟ ነኝ ያለ ሰው ሲመጣ ብታገኘው ምንድነው የሚፈጠረው? ያው እኔ ገብቷል በመልካም አስቤው ሰርፕራይዝ ለማድረግ ምናምን ነበር ያሰብኩት። ያው ካንተ ጋርም ተገናኝቼ ሰርፕራይዝ ቦታ እንሄዳለን ምናምን ያንን ነበር አቅጄ። ለበጎ መሆኑ እናንተ ማግኘቴ ተጠቅሜያለሁ። ምክንያቱም እዛ ጋር ጎድቼ ቢሆን ከዚህ በኋላ ህይወት ይበላሽ ነበር። አሁንም እግዚአብሔር የተመሰገነ ይሁን። እስቲ አዲስ ህይወት አይዞህ። ማን ምን እንደሆነ ለምን ተስፋ ትቆርጣለህ? ገብቷል። ነገ ደግሞ ምን እንደሚመጣ ነገ የተሻለ ቀን አለ። ነገ ጥሩ ጊዜ ይመጣል። ነገ ከዚህ አሁን የምር ቅድም እያልኩ ነበር አንድ ነገር ሆነስ ቢሆን እዛ ቦታ ገብቷል። ለቤተሰብም ለጓደኞችም ለሁሉም ሰው ጸጸት ነው። ምንም አልሆንክም። አትሊስት ገብቷል። እዛ ታስረህ አንድ ነገር ሆነ ቢሆን የሞቱ ጓደኞች እንዳሉ እየነገርከኝ ነበር። በስደት ላይ አንድ ነገር ሆነስ ቢሆን የዛኔ ያ ሁሉ ነገር ያለፍከው ለበጎ ለመልካም ነው። እግዚአብሔር ለተሻለ ነገር ሲመርጥህ አንተ ወደፊት የተሻለ ነገር እንዳለ እሙን የምሬን ነው። ዛሬም ደግሞ ይሄ ነገር ሆኗል። 5 አመት 6 አመት ቀላል አይደለም አውቃለሁ። ግን 5 እና 6 አመት በህይወት ከተተካለህ እሱንስ ማናየው? ገብቷል። 5 እና 6 አመት ከሞት ካተረፈ እሱንስ ማናየው? ስንት ሰው ያለፈበት ጊዜ ነው። ስንት ሰው የሞተበት ጊዜ ነው። ስንት ሰው ታሞ አልጋ ቁራኛ የሆነበት ጊዜ ነው። ያን አልፈዋል። በማን? በእግዚአብሔር ቸርነት። ስለዚህ አሁን ቤተሰቦች አሉ። ቤተሰቦች ጋር ሆነ ያለው ነገር ከነሱ ጋር እየተነጋገርክ መጨመር መቀነስ ያለባቸው ነገር ከነሱ ጋር አብረህ እየተማከርክ መፍትሄ ትፈልጋለህ። ከዛ ውጭ ደግሞ እኛ አለን፣ ከኛ ጋር እንነጋገራለን። ይሄ አሁን ያልከውም ገንዘብ እስኪመጣልህ ድረስ የሆነ ነገር መስራትም መንቀሳቀስም ስላለብህ መተጋገዙ ያለ ይሆናል ማለት ነው። ለሱ አታስብ። እሺ አመሰግናለሁ። አዎ እንግዲህ ውድ ተመልካቾቼ አንተነህ ያለበትን የነበረበትን ሁኔታ እናውቃለን። የተሻለ ላይፍ ነበረው፣ የተሻለ ህይወት እየኖረ ነበር። ግን ያው ህይወት እንደዚህ ናት። አንዴ ከፍ አንዴ ዝቅ የማለቷ ነገር አይቀርምና እንግዲህ አዘነበለችበት ማለት ነው። ዞሮ ግን ተስፋ አይቆርጥም አይደል? አዎ ተስፋ አንቆርጥም። ሁሌም ወደፊት ነው። ሁሌም የተሻለ ቀን ይመጣል። ሁሌም ጥሩ ቀን ይመጣል። ዛሬ ጨለመው ነገ ይነጋል። ፖሊሶችም እንግዲህ ሁኔታዎችን ያጣሩና ገንዘቡ ለሱ ገቢ እንዲደረግለት ይደረጋል። እንደ አዲስ ህይወትን ደግሞ የሚመራበት ነገር ይሆናል ማለት ነው። እናንተ ግን ለእናንተ በተለይ ውጭ ሀገር ለምትኖሩ ኢትዮጵያውያን በደንብ ተጠንቀቁ። ለማን ነው የምልከው? ለምንድን ነው የምልከው? ጥሩ ማስተማሪያ፣ ጥሩ ትምህርት ነው ይሄ የህይወት ታሪክ። የእውነቴን ነው። ለብዙ ዲያስፖራ መማሪያ ነው። ነገ ተጠርዘህ ልትመጣ ትችላለህ። ተጠርዘሽ ልትመጪ ትችላለሽ። እዚህ ምን አለሽ? እዚህ ያስቀመጥሽው ነገር ምንድን? ያን ነገር ልብ በሉ። ባላችሁበት ነገር ሁሉ ሰላሙን እንመኛለን። ግን የመጣ የከፋ ነገር ሲመጣ ደግሞ መደበቂያ መሸሸጊያችሁን አሳምሩ። መደበቂያ መሸሸጊያ ብሎ ያስቀመጠው ነገር በትክክል አልጠቀመው። ይኸው እንደምታዩት ጎድቶታልና እናንተ ግን መደበቂያና መሸሸጊያችሁን አሳምሩ። ማይሆን ቦታ ላይ እንዳትወድቁ ራሳችሁ ጠንቀቅ በሉ። ቤተሰብ ከምንም ነገር በፊት ይቀድማል። ወደድኩ አበርኩ አፈቀርኩ የሚለው ነገር ቀጣይ የሚመጣ ነገር ነውና ጥሎም አይጥላችሁ ቤተሰባችሁ እስካለ ድረስ
እላፊ ሄዳችሁ ይሄን ያህል የበዛ እምነት ይሄን ያህል የበዛ ውለታ መዋል አስፈላጊ አይደለም ብዬ አምናለሁ። እንግዲህ ይሄንን ያህል ከተናገርኩኝ ከወንድሜ ጋር የተወሰነ ቆይታ አረጋለሁ። እናንተ ጋር ግን እዚህ ላይ እናብቃ። አብራችሁን ስለነበራችሁ ስለምትከታተሉን ስለምትወዱ ፍቅር ስለምታሳዩን በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄ ቪዲዮ በደንብ እንዲታይ በደንብ ዲያስፖራው እንዲያዩ በደንብ ውጭ ሀገር ያሉ ሰዎች እንዲያዩት ታደርጉልኝ ዘንድ በትህትና ጠይቃችኋለሁ። ለነበረን ጊዜ ከልብ አመሰግናለሁ። ቸር ሰንብቱ።